ማበዴ ነው ማበዴ ማበዴ ነው ማበዴ የሰው ቸጋ ወድጄ አለ ዘፋኙ። ጉድ ነው እንግዲህ የልጅነት ፍቅር አይረሳም። ብዙዎቻችሁ እንዴት ነው የገመታችሁት? እኔ እግዚአብሔር ጭራሽ ነው በቃ እኔ ሄርሜላ ጋር ነው በቃ ማለት አንገቷ መቅጠኑ የሆነ ጭራሽ ፍቅር። አረ ጭራሽ አልጠበቅኩም። ጉድ እንግዲህ አዲሷ ምራታችን ማለት የድሮ ምራታችን ተመልሳ መጣለች። ፍቅርና አብርሽ ደግሞ ድጋሚ አንድ ሆነዋል። ዋው! አረ የዛሬው እንዴ ማወራው ሁሉ ጠፋብኝ። ግን በጣም ማለት ነው ምስጥ ብዬ ከፍቅርና ከአብርሽ ቪዲዮ እያየው ቆይቼ ልክ ሩታና ሄርሜላ ሾከክ ብሎ ሲመጡ በቃ አልቻልኩም። እግዚአብሔርን በጣም የሳኩት። አረ ይመቻችሁ፣ ምችት ይበላችሁ። አቦ ፈይ በጣም በቃ እየተዝናናው ያየሁት ቪዲዮ ነው እስከ ዛሬ የነበረው ቪዲዮ። አቤት አብርሽ ግን አቤት እንደው አብርሽ እግዚአብሔርን አሁን ሌላ ሴት ቢያመጣ ሰው ሁሉ እንደሚወቅሰው እንደሚሰድብ፣ እኔ አሁን ቡዜ ምን ልትል እንደምትችል ነው። በቃ ተውት። ሄርሜላ ሩታ የሚሉት ነገር አያሳስበኝም፣ ግን እንደው ቡዜ ምን ልትል ነው? በቃ የቡዜን መልስ ነው መስማት የምፈልገው። በሰማም በቃ አንቺም አንድ ልጅ ወልደሻል፣ እኔም አንድ ልጅ ወልጃለሁ። በቃ አብረን እንሆን። ለነገሩ እውነታችሁን ነው። ፍቅርም እንደው ከዛ በኋላ እንደው ህይወትም ፍቅርም እንደው ትዳርም ኑሮም አልቀናትም። እውነት ለመናገር ሲጀመር እንደው ምን የዩቲዩበሮች በተለይ የቡታጅራ ዩቲዩበሮች ሴቶችም ወንዶችም እንዳመጣላቸው በዛ ሄዶ በዚህ ወደዋን የሚሉት በዋሉበት አድረው ነው የሚሄዱት። ምንም አይመስላቸውም። እና እኔ በትዳር ተሳስረው በቃ ተሳስበው የእውነት ፍቅርን የእውነት ኑሮን የእውነት ህይወትን ሲያሳዩን ያየው እኔ ብዙ አሉ ሊኖሩ ይችላሉ። ግን ደግሞ በዋነኝነት እኔ እነዊናን እንደው አክሴፕት አደርጋለሁ። ሌሎቹ እንደዚሁ ናቸው። በቃ ሲፈልጉ በቃ ብዙ ነገር እኮ ሰምተናል። ብዙ ታሪክ እንትና የተንቢ ያወጣቸው ሚስጥር አታውቁም እንዴ? ለማንኛውም ግን ወደ ዛሬው ቪዲዮ ስመጣላችሁ እንግዲህ አብርሽ በቃ ኑሮ በቃ እንደው ስልጭት ሩታ በቃ እንደው ስልችት አለችኛል። ከዛ ሄርሜላም ብቅጥቅጥቅጥ አለችኛል። ከዛስ ወደ ድሮ ፍቅሬ ተመልሻለሁ፣ ወደ ልጅነት ፍቅሬ። እናንተ አብርሽና ፍቅር ታስታውሳላችሁ? መድኃኒዓለምን የነበረውን ፍቅር እንደው እስኪ አሁን ስለ ሩታ ምናምን ከማውራታችን በፊት እስኪ ወደ ኋላ ዞር ብላችሁ አስቡና ስቲል ነው ማለት ነው። መድኃኒዓለምን ነው ብላችሁ አሁን እንደውም እንትና ማነት ሄሉና ማርክ ካወቃችሁ ለረጅም ጊዜ አብረው ነበሩ። ከዛ ተለያዩ ምናምን። አሁን ስቲል ነው የእነሱን የሁለቱን ፎቶ አድርጎ በአቋሙ የጸና ሰው አለና ልክ የፍቅርንና የአብርሽንም እንደዛው እግዚአብሔርን ነው ብላችሁ አንዳንዴ የመጀመሪያ ነገር በቃ ልባችሁ ውስጥ ተጽፎ ተቀርጾ አይጠፋም። እኔ በተለይ ደግሞ እግዚአብሔርን ነው ብላችሁ እሷ ትወና ትችላለች በጣም አብርሽም ያቀብጣት ነበርና የሆነ የገጠር ልብስ ለብሳ ፌስታል ይዛ ምናምን ታስታውሳላችሁ? አስፓልት መሻገር አቅቷት ምናምን ነገር ያችን ቪዲዮ መቼም ማረሳትም። ያው ከዛ በፊትም ብዙ ትውስታዎች ብዙ ትዝታዎች አሉባቸው። ደስ የሚል የልጅነት ፍቅር፣ እሷም ጥቅም በማታይበት ጊዜ እሱም ጥቅም በማያይበት ጊዜ በጣም በቃ የሆነ ጥልቅ ፍቅር ውስጥ ነበሩ። ሶ የህይወት ጉዞ ሆነና በእርግጥ አብርሽ ቁና አድርጎ በድሏት መድኃኒዓለምን ያልሆነ ያልተወራ ያልተነገረ ነገር በሙሉ እሷ አብሯት የሚሆን ሰው አይዞሽ ባይ አጣ ቤቱ ዘግታ ስንት ወር ሙሉ ተቀምጣ ኦልሞስት 1 ወር ይመስለኛል 1 አመት ነው እንጂ 1 አመት ይመስለኛል ጠፍታ ነበር። ለማንኛውም ያው የአብርሽና የፍቅር ታሪክ ያው ብዙ ነገር ሊኖረው ይችላል። ግን ያው የቡታጅራ ዩቲዩበሮች ነግሬያቸዋለሁ ከእውነታቸው ውሸታቸው ስለሚበዛ እንግዲህ ስለ ድሮ ፍቅራቸው ስለ ድሮ ትዝታቸው ብዙ ማውራት ያው አያስደፍርም። ብዙ ታሪካቸውን ማንሳት አያስደፍርም። ምክንያቱም አይታችሁ ከሆነ ከፎፎ ጋር የነበረው ነገር ራሱ ሁሉ ነገር ዜሮ የገባ እንደሆነ ምናምን አይታችኋል። በቃ የነበረው ፍቅር ምናምን ግንኙነታቸውን ተናግራለች ቀርባ። ሰው ስለዛ ማውራት ፈልጌ ሳይሆን ግን ያው ከልጅነት ጀምሮ አብርሽና ፍቅር ያው እንደሚዋደዱ በጣም በቃ እንደ ወላጅ ትምህርት ቤት ቁጭ ብሎ እንደሚጠብቃት ነው። ዛሬ ተደበቀ። ኧረ ጉድ! ደግሞ ፍቅር ብዬ እኔ ነኝ ስም ያወጣውላት እና በቃ የእውነትም መታወቂያው ላይም ጸደቀና ማን ነበረ ስሟን ያሉት? ወይኔ ረሳሁትኝ። እንደዛ ነው ስሟ። እናንተ ገረመኝ። እኔ እንጃ ሌላ ሰው ነው የመሰለች ቢዛሬ ፍቅር ብዙ አዳዲስ ነገር ሰማሁ። ለማንኛውም ግን አብርሽ ሌላ ሴት ቢያመጣ
በቃ ሰው ሊከሰው ነው፣ ከሳሹ ፈራጁ ብዙ ሊሆንበት ነው። ሰው ምንድን ነው ያደረገው? በቃ ፍቅርን ብዙ ሰው ስለሚወዳት፣ በነገራችን ላይ ወደ ቀን ላይ ፍቅርን ትጠያታለሽ ያለኝ ሰው አለ። ለማንኛችሁም ጤናናታችሁ ያሳስበኛል። እኔ ፍቅር ነው ምኗ ይጠላል? መድኃኒዓለም እኔ አይደለሁ እንዴ ከአብርሽ ጋር እንኳን ያኔ በተለያዩ ሰዓት ብቻዋን እንደዛ ስታለቅስ ቆይቼ 1 አመት ሙሉ ስልክ አጥቼ ሚዲያ ላይ ሳልወጣ እውነታዬ ተደብቆ እውነታዬ ተሸፍኖ አብርሽ ግን ሚዲያ ላይ ስላለ ሚዲያ ላይ ስለነበረ እንደዚህ አድርጊያለሁ እንዲሆኛለሁ እንደዚህ ብያለሁ እያለ ብዙ ነገሮችን እኔ የኔ ሀሳብ ወይ ደግሞ የኔ እውነታ ተሸፍኖብኝ ነበር ብላ በወጣች ጊዜ ቁሜ ሽንጤን ገትረደ እንዴ ስከራከረላት የከረምኩት። ለማንኛውም ፍቅርዬን የሚጠላ ሰይጣን ብቻ ነው ብዬ ነው ማምነው። ደስ የምትል ልጅ፣ ፈታ ያለች፣ በሁሉም ነገር አክቲቭ የሆነች የእውነት እና ይመቻችሁ። ስለተገናኛችሁ ድጋሚ ደስ ብሎኛል። እና ሙዳችሁ ደግሞ ይመቸኛል። ይሄዳሉ እግዚአብሔር አውሮ በቃ ሙዳ እኔ ከሩታ ጋር በጣም የሚገርም የፍቅር ጊዜ አሳልፎ ያውቃል። ከሄርሜላም ጋር ከእናንተና ጋር ምናምን፣ ግን እንደ ፍቅር ጋር እግዚአብሔርን በጣም ነው የሚግባቡት፣ በጣም ነው የሚዋሃዱት፣ በጣም ነው የሚመሳሰሉት። በጣም ሙዳቸው ይገጥማል። እና እነዚህ ልጆች ታዲያ የምርም ተመልሰው አንድ ላይ ሆኑ ወይስ ደግሞ እንዲሁ በቃ ለድራማው ነው ወይስ ደግሞ ምንድን ነው የሚለው ነገር እስኪ ሀሳብ እንስጥበት። ያው ይመስለኛል ይሄ ነገር እውነት ነው ብዬ አላምንም። ለምን መሰላችሁ? እዚህ ጋር እኔ እንደው ሄርሜላም ሩታም ያወደሉበት ነገር አለ ብዬ አላምንም፣ አላስብም። ግን ደግሞ በቃ እሱ ሌላ ሰው ቢያመጣ ሰው ምን ይለኛል ብሎ ስላሰበ እንግዲህ ከፍቅር ጋር ቦታ ላይ ነገር ጥሩ ነው። ግን ምን አገባን ግን እኛ ለምን ሶስቱንም አግብቶ አይኖርም አብርሽ? እግዚአብሔር ከነዚህ ሴቶች ጋር ሁሉ ተኝቷል አብርሽ። ፈጣሪ ሆይ ከነዚህ ሴቶች ሁሉ ጋር ታብታብ አድርጓል። ሌሎችም አሉ ያልተጠቀሱ ያልመጡ፣ ያው ስማቸው ያልተነሳ ዛሬም እኔ በጣም ይገርመኛል። እና አብርሽ እንደው እግዚአብሔር ሃይማኖት ግን ምንድን ነው? እንደው እውነት ልነጋገር ከተባለ እንደው የፊልሙ የድራማውን ኑሮ ከሆነ እየኖርክ ያለው እኔ እንጃ አላውቅም። 3 ቆንጆ ሴት ከአንዷ አስወለድክ፣ ከአንዷ አስረገዝክ፣ ከአንዷ ታብታብ አድርገህ ላሻልክ ምናምን ነገር እና ይመቻችሁ። በነገራችን ላይ እግዚአብሔርን አዎ እኔ አልጠብቅኩም ነበር፣ ግን ብዙ የሚጠብቁ ሰዎች ነበሩ። በቃ የፍቅርንና የአብርሽን አንድ መሆን እንደውም ጧት እኔ ቪዲዮ ሰርቼ በቃ ከሩታ ጋር ያለው ነገር ሊያበቃለት ነው ሄርሜላ ነች ብዬ ስሰራ 4 ሸወጂ አስቶ ፍቅር ነች እኮ ስትሉ ነበራችሁና ግምታችሁ እጅግ በጣም ገረመኝ፣ አስደነቀኝ። ለማንኛውም በጣም ግምት ላይ ጎበዝ ናቸው። እኔ እግዚአብሔርን ከነ ጭራሹ በቃ ሄርሜላን ነው ያመጣት ብዬ አስቤ ነበረ። በኋላ ላይ ደግሞ አይ ፍቅርንም ቢያመጣት በቃ ሄርሜላን እና ሩታን ለመፈተን ነው ወይም ደግሞ ሄርሜላን ለመፈተን ነው ብላችሁ ነበር። አሁንም እያላችሁ ነው። ግን እኔ የሚመስለኝ በቃ ከዚህ በኋላ ደግሞ ያለውን ፓርት ከፍቅር ጋር የሚኖሩ ይመስለኛል። ብቻ ግን ህይወት ይቀጥላል። አቤት ሴቶች ግን እግዚአብሔር የወንድ ጥረት እስኪ ያስቡት። በቃ እንደፈለገ ለምሳሌ አሁን ፍቅርን እንደፈለገ በቃ እንደ ምንድነው እንደ በቆሎ እንዴት ልበላችሁ በቃ እንደፈለገ አድርጎ በቃ ቻዋላት። ከዛ ድጋሚ ደግሞ ሩታ ጋር መጣ። ሩታ ጋር ማድረግ የለም እንደው ግን ድፍረት አብርሽ በቃ እኔ አንድ ልጅ አለኝ፣ አንቺ አንድ ልጅ አለሽ፣ በቃ ተጣምረናል፣ በቃ አንዱ ነናል ምናምን። የልጅነቴ ይመቻችሁ። እኔ ምን ብዬላ ሀሳብ መስጠት እንዳለብኝ እግዚአብሔርን ያልቻልኩም፣ በቃ ያልጠበቅኩም እንደዚህና ይሆንላችሁ፣ ያርግላችሁ፣ ያስምርላችሁ። እኔ አሁን እንደው ሩታና ሄርሜላ የሚሉትን ነው እኔ እግዚአብሔርን ዛሬ እንደው ብዙ ነገሮችን ቼክ እያረኩ ነበርን። አለባበሳቸው፣ ስታይላቸው ምናምን ማለት ነው። ሩታና ሄርሜላ መንታ ነው የሚመስሉት። እግዚአብሔርን በተለያየ ቀን እየተቀያየሩ ነው መሰለኝ የሚለብሱት። አንድ አይነት ከለር ልብስ ይገዛሉ። ቀሚሳቸው አንድ አይነት ይሆናል፣ ወይ ደግሞ ሱሪያቸው ወይ ጫማቸው ወይ የሆነ ነገራቸው በቃ ተመሳስለው ነው የሚመጡት። መንታ ነው የሚመስሉት። ለማንኛውም ግን አብርሽ ይመች። ውይ ፍቅርዬ ይመችሽ የኔ ቆንጆ። እንደው ያንቺን ደስታ መድኃኒዓለምን እስከ መጨረሻው ማየት እፈልጋለሁ። ግን ደግሞ የፍቅርን ደስታ እፈልጋለሁ ማለት ደግሞ የሩታንና የሄርሜላን መከፋት፣ ማዘን፣ አንገት መድፋት ፈልጋለሁ ማለት አይደለም። አንገታችሁን አትድፉ፣ ቀና በሉ፣ ራሳችሁን አስከብሩ። ስታስከብሩ ራሳችሁን ትከበራላችሁ። በእውነት ራሳችሁን እንዲጣለጣል አርጋችሁ ረክሳችሁ እንዲ በየመንገዱ እየተንዘላዘላችሁ ይሄን ውበት ይዛችሁ እንዲ ተኳኩላችሁ እንዲ ተቀባብታችሁ እየመጣችሁ ማለት ነው ወንድ ፍለጋ ያስጠላል።
ወንድ ወንድ እኔ ጋር ሁን እንደዚህ ሁን በቃ ወረ በስማም ያስጠላል። እንደ ቤት ስትወጡ እኮ በጣም በቃ ትልቅ የመንግስት ሰራተኛ ነው የምትመስሉት፣ ግን ደግሞ መጨረሻችሁ መዋያችሁ አብረሽን መከተል ነው በቃ ውሏችሁ ሁሉና በጣም የሚያስጠላ ነገር ነው እያየንባችሁ የምንገኘው። ለማንኛውም ግን ሩታና ሄርሜላ በዚህ ሰዓት ምን የሚሉ ይመስላችኋል? ፍቅርን ይገጥሟታል ወይስ ደግሞ አይ ከሆነማ ይሆን ብለው ጣል አድርገው ይሄዳሉ? ወይስ ሌላ ምን አይነት ጥያቄ ልጠይቁ ይችላላችሁ? ወይ ጉዴ! ሄርሜላና ሩታ እንደው ምን ነው የሚወጣ ምን ነው የሚወጣችሁ? ወይኔ አብርሽ ግን እንደው በስማ እኔ ከዚህ በኋላ ለማንም አላዝንም። ምን አገባኝ? ፍቅርን መጣ ብትጎዳ ትጎዳ፣ ሄርሜላን ብትጎዳ ትጎዳ፣ ሩታን ለምን መሰላችሁ እናንተ እንግዲህ ይሆነናል ብላችሁ እስከ መጣችሁበት እንጂ አልመጣባችሁም። አብርሽ የምሬ ነው። ሶስታችሁም መጣችሁበት እንጂ አልመጣባችሁም። ለማንኛውም እኔ እንጃ አላቅም፣ ምንም እየተሰማኝ አይደለም። አሁን ፍቅር ስላየዋት እንዲህ ደስተኛ ሆና ምናምን ስላየዋት መድኃኒዓለምን ልነግራችሁ አልችልም። ግን የሩታ ስሜትስ እዚህ ጋር የሄርሜላስ ጉዳይ እንዴት ሊሆን ነው የሚለው ነገር አሳሳቢ ነገር ነው። እንግዲህ እስኪ ነገ ደግሞ በአዲስ ነገር ተመልሰን የምንገናኝ ይሆናል። ለጊዜው ግን አሁን ዝም ይባላል። ዝም ብዬ በቃ ግን አመጣጣቸው በጣም በቃ ሾከክ ብሎ ሊመጡት ነው። ሁለቱም ድንግጥ ነው ያሉት እና ከጎረቤታው ከፍተኛ ድምጽ አለ እንደምትሰሙት፣ ትንሽ ይረብሻል ምናምን። ለማንኛውም በሚመቸኝ ሰዓት አሪፍ አድርጌ ቪዲዮ ሀሳቤን ሰብሰብ አድርጌ የማስተላልፍላችሁ ይሆናል። እስከዛ እስኪ እናንተ ምን ተሰማችሁ? ፍቅር ከአብርሽ ጋር እንዴት አያችኋት? ድጋሚ ከረዥም ጊዜ በኋላ ሩታና ሄርሜላስ ምን ሊወጣቸው ነው? አስቀምጡ ኮሜንት ላይ። አመሰግናለሁ። ሰላም ደሩልኝ።